ንጉሱም ነውር የሌለባቸውንና መልካሞችን በጥበብ ሁሉ የሚያስተውሉትንም ዕውቀትም የሞላባቸውን ብልሃተኞችና አስተዋዮች የሆኑትን በንጉሱ ቤት መቆም የሚችሉትን ብልሃተኞች ከእስራኤል ልጆች ከነገስታቱና ከመሳፍንቱ ዘር ያመጣ ዘንድ የከለዳውያንንም ትምህርትና ቋንቋ ያስተምሯቸው ዘንድ ለጃንደረቦች አለቃ ለአስፋናኤስ ነገረ። ንጉሱም 3 ዓመት ያሳድጓቸው ዘንድ ከዚያም በኋላ በንጉሱ ፊት ይቆሙ ዘንድ ከንጉሱ መብል ከሚጠጣውም ጠጅ በየዕለቱ ድርጓቸውን አዘዘላቸው። ዳንኤልም በንጉስ መብልና በሚጠጣው ጠጅ እንዳይረክስ በልቡ አሰበ። እንዳይረክስም የጃንደረቦቹን አለቃ ለመነ። እግዚአብሔርም በጃንደረቦቹ አለቃ ፊት ለዳንኤል ሞገስና ምሕረት ሰጠው። ለነዚህ ለአራቱ ብልሃተኞች እግዚአብሔር በትምህርትና በጥበብ ሁሉ ዕውቀትንና ማስተዋልን ሰጣቸው። ዳንኤልም በራእይና በሕልም ሁሉ አስተዋይ ነበረ። ንጉሱም በጠየቃቸው በጥበብና በማስተዋል ነገር ሁሉ በግዛቱ ሁሉ ከሚኖሩ የሕልም ተርጓሚዎችና አስማተኞች ሁሉ እነርሱ 10 እጅ የበለጡ ሆነው አገኘባቸው። ለዚህ ምንድነው የሚባለው? ናቡከደነጾር ፈለገ። መርጣችሁ አምጡልኝ፣ እኔ እንደው መመገብና ማስተማር በፈልገው ሁሉንም አይደለም ብሎ የናቡከደነጾር መስሪያ ቤት ማስታወቂያ ወጣ። ማስታወቂያውን አይቶ ተወዳደረ። ዳንኤልና ጓደኞቹ አሸነፉ። ከገቡ በኋላ ግን አይ ቋንቋን እንማራለን፣ የባቢሎንን አስተምሮ ትምህርቱን ሁሉ እንወስዳለን። ምግቡ ጋር ሲመጣ ለዚህኛው ፈቃደኛ አይደለም። this is ዳንኤል። ምንድነው ችግሩ? ናቡከደነጾር ያለው ምግብ አብሏቸው አይደለም፣ ከማዕድ ነው። የማን ማዕድ ነው? የራሱ። ለንጉሱ የሚቀርብ ስፔሻል ሚል ግን ለንጉስ የሚቀርብ ሚል ግን እንደዚህ ነው። ንጉሱ ጋር ከመቅረቡ በፊት መጀመሪያ ንጉሱ አምላክ አለኝ ስለሚ ዳንኤልን ብልጣሶር ሲሉት በአምላኬ ስም የተጠራው ነው የሚለው። የአምላኩ ስም ነው ብልጣሶር። ስለዚህ ለብልጣሶር ነው መጀመሪያ የሚሰጠው። ከዛስ የቀረውን ነው የሚበሉት። ዳንኤል አልበላም ያለው ጉዳዩ ለማስለተሰዋ ነው፣ ለአጋንንት። ለካስ የናቡከደነጾርን ምግብ መብላት የማን ማበርተኛ መሆን። የሚገርመው ነገር ይሄ ነው። ይሄንን ነገር እንዲያደርጉ ንጉሱ መጥቶ ለአስፋኔዝ ነው የሰጠው። አሽፒናስ ምን ማለት ነው? የፈረስ አፍንጫ ስራው ምንድነው? አይገርማችሁም? አስፋኔዝ ያላሸተተውን ዳንኤል አሸተተ። ናቡከደነጾር ሄዶ እስራኤል ያሉትን ነገሮች ሁሉ ሰብስቦ አመጣና ይወላችሁ ሚለውን አምላኩ ቤት ወሰደ። ዕቃውንም በአምላኩ ግምጃ ቤት አገባው። ግን የት ነው የወሰደው? ወደ ሰናኦር ምድር። ወደ ሰናኦር ምድር ሲወስድ ናቡከደነጾር ሳም ስፒሪት አክቲቬት እያደረገ ይወላችሁ። ዘፍጥረት ምዕራፍ 11 ጋር ልውሰዳችሁና let me show you something። ምድር ሁሉ በአንድ ቋንቋና በአንድ ንግግር ነበረች። ከምስራቅ ተነስቶ በሄዱ ጊዜ በሰናኦር ምድር አንድ ሜዳ አገኙ። ናቡከደነጾር አሁን እቺ መንፈስ ነው ማምጣት የፈለገው። ናቡከደነጾር ከያገሩ ምርኮኞች አመጣና ቋንቋ አስተምሯቸው አለ። ለምን? ሰናኦር ላይ ቋንቋ ስንት ነው? ስለዚህ ሰናኦር ላይ የምትገዙት ቋንቋ ስንት አድርጋችሁ ነው? ስለዚህ ናቡከደነጾር ይሄን ፕሮጀክት የፈለገው ለዚህ ወደ ሊወስዳቸው into the ancient demon። ስለዚህ ድሮ ለነበረ ሊቀሰቀስ ለፈለገ የጠላት አሰራር እኛም እግዚአብሔር ጋር ድሮ የሰራበት wisdom አለ። ትንቢተ ዳንኤል ምዕራፍ 1 ኦኬ ከቁጥር 1 እንጀምር። የይሁዳ ንጉስ ኢዮአቄም በነገሰ በ3ኛው ዓመት የባቢሎን ንጉስ ናቡከደነጾር ወደ ኢየሩሳሌም መጥቶ ከበባት። ጌታም የይሁዳን ንጉስ ኢዮአቄምን ከእግዚአብሔርን ቤት ዕቃ ከፍሎ በእጁ አሳልፎ ሰጠው። እርሱም ወደ ሰናኦር ምድር ወደ አምላኩ ቤት ወሰደው። ዕቃውንም ወደ አምላኩ ግምጃ ቤት አገባው። ንጉሱም ነውር የሌለባቸውንና መልካሞችን በጥበብ ሁሉ የሚያስተውሉትንም ዕውቀትም የሞላባቸውን ብልሃተኞችና አስተዋዮች የሆኑትን በንጉሱ ቤት መቆም የሚችሉትን ብልሃተኞች ከእስራኤል ልጆች ከነገስታቱና ከመሳፍንቱ ዘር ያመጣ ዘንድ የከለዳውያንንም ትምህርትና ቋንቋ ያስተምሯቸው ዘንድ ለጃንደረቦች አለቃ ለአስፋናኤስ ነገረ። ንጉሱም 3 ዓመት ያሳድጓቸው ዘንድ ከዚያም በኋላ በንጉሱ ፊት ይቆሙ ዘንድ ከንጉሱ መብል ከሚጠጣውም ጠጅ በየዕለቱ ድርጓቸውን አዘዘላቸው። ከነዚህ መካከል ከይሁዳ ልጆች ዳንኤልና አናንያ ሚሳኤልና አዛሪያ ነበሩ። የጃንደረቦቹ አለቃ ስም አወጣላቸው። ዳንኤልን ብልጣሶር፣ አናንያን ሲድራቅ፣ ሚሳኤልን ሚሳቅ፣ አዛሪያን አብደናጎ ብሎ
ጠራቸው። ዳንኤልም በንጉስ መብልና በሚጠጣው መጠጅ እንዳይረክስ በልቡ አሰበ። እንዳይረክስም የጃንደረቦቹን አለቃ ለመነ። እግዚአብሔርም በጃንደረቦቹ አለቃ ፊት ለዳንኤል ሞገስና ምሕረት ሰጠው። ቁጥር 17 ጋር እንሂድ። ለነዚህ ለአራቱ ብላቴኖች እግዚአብሔር በትምህርትና በጥበብ ሁሉ ዕውቀትንና ማስተዋልን ሰጣቸው። ዳንኤልም በራእይና በሕልም ሁሉ አስተዋይ ነበረ። ለዚህ ቃል ምን ይባላል? ቁጥር 20 ጋር እንሄዳለን። ንጉሱም በጠየቃቸው በጥበብና በማስተዋል ነገር ሁሉ በግዛቱ ሁሉ ከሚኖሩ የሕልም ተርጓሚዎችና አስማተኞች ሁሉ እነርሱ 10 እጅ የበለጡ ሆነው አገኘባቸው። ለዚህ ምንድነው የሚባለው? ወል ጥበብ እንደዚህ ነው የምትለው። ነገስታት በኔ ይነግሳሉ። ሊሰን ጥበብ ሲመጣ አይደለም ንጉስ የምትሆኑት። ጥበብ doesn't make you king። ጥበብ ንጉስ አያረጋም። ንጉስ የሚያረጋችሁ የኢየሱስ ስራ ነው። ነገር ግን ንግስናችሁን ፕራክቲስ እንድታረጉ ግን ምን ያስፈልጋችኋል? ጥበብ። ሰለሞን ከመንገሱ በፊት አይደለም ጥበብ የጠየቀው። ከነገሰ በኋላ እግዚአብሔር በሕልም መጥቶ ሲጠይቀው ምንድነው የምትፈልገው ሲለው ዌል በአባቴ በዳዊት ፈንታ አንግሰኛል። ልጅ ኦሬዲ ምን ብሏል? ነግሷል። አክቲቭ አይደላችሁም ግን ልጅ ምን ብሏል? ነግሷል። ይሄ ህዝብ በጣም ትልቅ ነው። እኔ ደግሞ ምንም ማላቅ ብላቴና ነኝ። ስለዚህ እባክህን የሚያስተውል ልብ ጥበብ ስጠኛለሁ። ስለዚህ ሰለሞን ጥበብ የተቀበለው ከመንገሱ በፊት ነው ወይስ ከነገሰ በኋላ? Come on now. Which means እግዚአብሔር መጀመሪያ የንግስና ማንነት ይሰጣቸዋል. And then the next comes wisdom. Right? እንዴት እንደማለም መሰላችሁ? ቤት ሳይኖራችሁ ሶፋ ገዝቻለሁ ብትሉ ያስቀኛል። የት ልታረጉት ነው? ክፍል ሳይኖራችሁ ቢሮ የምትሉት ሩም ሳይኖራችሁ የቢሮ ዕቃ እየገዛው ነው ብትሉኝ ምን እያረጋችሁ ነው? የልታረጉት ነው? እየሰማችሁ ነው? ያ ስለዚህ መጀመሪያ የሚመጣው ሩሙ ነው አይደለ? ከዛ ነው ዕቃው የሚገባው። ስለዚህ እግዚአብሔር መጀመሪያ ጥበቡን አይደለም የሚያስቀድመው። ጥበቡ ማቴሪያሉ ነው። መጀመሪያ ኦፊሱ ነው፣ ኪንግሺፕ ነው። ሃሌሉያ ግሎሪ ቢ ቱ ጋድ። ሶ የእግዚአብሔርን ፓተርን ማወቅ አለባችሁ። this is the way he does ነገሮችን የሚሰራው በዚህ መንገድ ነው። right good ታርዳልና በደም ዋይተ ከነገር ከቋንቋ ከወገን ከአሕዛብ ሁሉ ዋይተ ለአባት መንግስትን ካህናት እንዲሆኑ አደረካቸው። እነሱም በምድር ላይ ይነግሳሉ። አይታችኋል። አሁን መዋጀታችሁን ኦሬዲ ወደ ንግስና ያመጣችሁ። ግን ለመንገስ ኢፌክቲቭሊ ጥሩ ሆናችሁ በነገሮች ላይ ለመንገስ you need what? wisdom። ጥበብ አላገኛችሁ ማለት በምንም ተአምር ንጉስ አይደላችሁ ማለት አይደለም። you are a king but you are a foolish king። ብዙ ነገር አለ ውስጣችሁ። now የትኛው ሳይዳችሁ እናንተ ውስጥ የንግስና ኦፊስ እንደሆነ ማወቅ አለባችሁ። if you say I'm a king, which part of you in discover ማድረግ አለባችሁ። are you listening? yes so ለምሳሌ ባይብል መንፈሱን የሚገዛ ይላል። መንፈሱን ከተማ ከሚገዛ ምኑን የሚገዛ እያወራችሁኝ አይደለም። ስለዚህ የሳምባዲ መንፈስ አይደለም የምትገዛው። የማንን ነው? የራሳ so now በውስጣችሁ ምን ልትለማመዱ ነው? ንግስና። ስለዚህ ንግስና በውጭ አይጀምርም ማለት ነው። ቤት ነው የሚጀምረው፣ በውስጥ ነው የሚጀምረው። ስለዚህ ጮክ በሉና እኔ ውስጤ ንጉስ ነው። so የእግዚአብሔር መንግስት ብለን ስንል በመጀመሪያ ደረጃ የእግዚአብሔር መንግስት በዚህ ናት በዚህ ነው አይደለም፣ በውስጣችሁ ናት። ስለዚህ ንግስናው ያለው የት ነው? ኢንሳይድ። ስለዚህ ጮክ በሉና መንፈሱን የሚገዛ። ስለዚህ ያው መንፈሱን የሚገዛ ሰው ካለ እዚህ ቤት ምንድነው ሰውየው?
አረግ የገባችሁ ታንክ ዩ now watch this now የትኛው ፓርታችሁ ነው መንፈሳችሁን የሚገዛው ኦኬ እንደዚህ ሚል ቃል አንበባችሁ ታውቃላችሁ የነቢያት መንፈስ ለነቢያት ይገዛል የጥቅሱን ቦታ አልጠይቃችሁም ግን ሰምታችሁ ታውቃላችሁ አንደኛ ቆሮንቶስ 14 ነው ራይ ኢየሱስ ስላላችሁ ማለት ነው ኦኬ ከኔ ጋር በሉ የነቢያት መንፈስ ለነቢያት ስለዚህ እዛ ቦታ ላይ ሰውየው አገዛዝ እየተለማመደ ነው በማ መንፈስ ላይ በራሱ I think በለው እየገባችሁ ነው ስለዚህ ንግስናው የሚጀምረው የት ነው ማለት ነው ኦኬ የትኛው ፓርታችሁ ነው የትኛውን ፓርት የሚገዛው መንፈሱን የሚገዛ ሰው ሲባል የትኛው ፓርታችሁ ነው መጥቶ መንፈሳችሁን የሚገዛው so which part of you is the king መንፈሴ ነው ኪንግ ካላችሁ then the bible የሚለው መንፈሱን የሚገዛ ነው የሚለው so የትኛው ፓርታችሁ ነው ንጉስ የሚባለው that word መንፈሱን የሚገዛ ኦኬ እስቲ ከኔ ጋር በሉ ሰው መንፈስ አለው ነፍስ አለው ስጋ አለው ሌሎች ሰዎች እንደሚያወሩት አድርጌ ሌላ የዶክትሪን ሹ ላደርግባችሁ አልፈልግም no እሱ መረዳት ነው እኔ አሁን ባይብል እንደሚያወራው ባይብል በሰውስ መንፈስ አለ ነው የሚለው ስለዚህ ሰውስ ምን አለ መንፈስ አለ እንደዛ ላውራችሁ ሌላው አረዳድ ስለሆነ ችግር የለውም በዛ ጋር እንጣላም በእኔ ውስጥ መንፈስ አለ ነፍስ አለ ይሄው ስጋ አለ ስለዚህ እናንተ ስንት ነገር አላችሁ ሶስት ነገር አላችሁ ኦኬ now መንፈሱን የሚገዛ የሚለው ከሶስቱ የትኛው እንዲገዛ ኦኬ መንፈሱን ነው የሚገዛው ስለዚህ ሌላ መንፈስ አለ ማለት ነው እናንተ ውስጥ no that word መንፈስ የሚለው ቃል most of the time እሺ ቆይ ምሳሌ 23 ቁጥር 19 ደግሞ ልብህን በቀና መንገድ ምራው ይላል እሺ ከኔ ጋር ልብህን በቀና መንገድ ምራው ልቤን ምን ማድረግ ይችላል የትኛው ማንነቴ ነው ልቤን የሚመራው which part of me is guiding my heart now እሺ ኤልሳ ቤቱ ቁጭ ብሎ ጊያዝ ንዕማንን ተከትሎ ሳምቲንግ ሊቀበል ሲሄድ ልቤ ካንተ ጋር አልሄደምና እግዚአብሔር ልቤን አልወሰደውም ማለት ነው እኔ ነኝ ሄድኩት ዛሚዝ ይሄ ሰውዬ ልቡን መምራት ይችል ነበር ወደሚፈልገው እናንተ የምታስቡትን ማን ነው የሚመርጥላችሁ ማን ነው ልባችሁን ወደዚህ የሚያሽከረክረው are you the one doing it or somebody is doing it ድንገት ወደ ሐሳብ ይመጣና ድንገት ይበዛል እዚህ ሰፈር ድንገት ወደ አምሮ ይመጣን so ማን ነው ወደምታስቡት ሐሳብ ጋይድ የሚያደርጋችሁ so in short which part ነው ንጉስ የሚባለው ፓርታችሁ ምክንያቱም እግዚአብሔር እንድትነግሱ ሲፈልግ መጥቶ እሱም ፓርት ነው ኢምፓወር የሚያደርገው መንፈስ የሚለው ቃል that word is called ruach አንዳንዴ ሩህ ይሉታል ሩህም አለው ችግር የለውም ሩህ that word meanly ስታዩት ዝም ብሎ ይሄ የሚነፍስ ንፋስ ምናምን አይደለም it is mainly emotion part mainly ruach is the emotion part right do you know ከእግዚአብሔር ኦፊስ okay father son holy spirit too much ከስሜት ጋር ተያይዞ የተጻፈው holy spirit እንደሆነ ለቤዛን ቀን የታተማችሁበትን ቅዱሱን መንፈስ ስለዚህ መንፈስ ቅዱስ ምን ያደርጋል ያዝናል are you with me now so too much የኢሞሽን ሳይድ ያለው ማን ነው holy spirit ያ እሺ ጥያቄ ልጠይቃችሁ ስትደነግጡ የቱ ጋር ነው የሚሰማችሁ እዚህ በእጅ አሳዩኝ እያልኳችሁ እኮ ነው
ኦኬ እዚህ ሰፈር አይደነግጡ something እዚህ ጋር ከው የሚል ነገር ይመጣል right here why that is the center of holy spirit ከኔ የሚጠጣ መጽሐፍ እንዳለ የህይወቱ ሐውንስ ከሆዱ ይሄንን ያለው ስለማን ነው የሚለው ስለ መንፈስ ቅዱስ ነው ነሞና ከሞና ስክሪፕቸር ካወቃችሁ መልሱልኝ ይሄ ዮሐንስ 7:38 ነው አይደል ስለዚህ ከኔ የሚጠጣ ከየቱ ይፈልጋል ከሆዱ so that emotion center የሆሊ ስፒሪት ሴንተራችሁ ነው ብዙ ጊዜ ከኢሞሽን ጋር የሚገናኝ ጭንቅላት ፊል ያደርጋል ጭንቅላት ቲንክ ነው የሚያደርገው ኢማጂን ነው የሚያደርገው ፊሊንግ ከየት ነው የሚመጣው ከዚህ ጋር ነው የሚመጣው that is the center of holy spirit ስለዚህ በአብዛኛው መንፈስ ከምን ጋር ነው የሚያዘው ከኢሞሽን ጋር so ruakan ብታዩት it is basically emotion ከኔ ጋር ነው ኢሞሽን ካለ ሞሽን አለ ኢሞሽን ማለት ኢንተርናል ሞሽን ማለት so ውስጣችሁ ሞሽን ውስጥ ነው የምትሉት የሚሯሯጥ ነገር ሲሰማችሁ that is the holy spirit የሆነ ዘይት ሲፈስ ይሰማችሁ ሃሌሉያ ከኔ ጋር ነው የእግዚአብሔር መንግስት በመንፈስ ቅዱስ የሆነ ጽድቅ ሰላምና ደስታ ጽድቅ ሰላምና ደስታ ድገሙት ጽድቅ ሰላምና ደስታ ሰላም ሐሳብ ነው ሐሳብ ከሆነ አእምሮን የሚያልፍ ሰላም ለምን ይላል ሰላም ሲሰማችሁ ምንድነው it is a feeling ደስታ ምንድነው it's a feeling so የእግዚአብሔር መንግስት በመንፈስ ቅዱስ የሆነ የኢሞሽን ሴንተር ላይ ነው የሚሰራው ሃሌሉያ ስለዚህ አሁን that emotion center all right is controlled okay እንደዚህ ሲባል ሰምታችኋል ስሜትን መግዛት all right now ስሜትን መግዛት ኢንተርናል ሞሽናችሁ ውስጥ የሚሯሯጠው ምን ማድረግ ኮንትሮል ማድረግ እግዚአብሔር ጋር እናምጣው ምረቱ የበዛ ለቁጣ ይዘገየ ዛምስ ወደ ቁጣ መሄድ አይፈልግም God controls his emotion so emotionun መግዛት የሚችል ሰው ከተማ ከሚገዛ ሰው ይበልጣል አሁን ነገሩ ፈታ ያላችሁ የትኛው ፓርቲ ነው ኢሞሽንን የሚገዛው simple it is my will ፈቃዴ ነው እሱን የሚገዛው ሰምታችኋል ከኔ ጋር በሉ ፈቃዴ የንግስና ሴንተሪ ነው አሁን እናንተ አንድ ነገር ስሩ ብላችሁ ኖም የስ ማለት ይችላልላችሁ ምን ማለት ነው ፈቃድ እየቻውን ስለዚህ የእናንተ ፈቃድ እናንተ ጋር እስካለ ድረስ በቃ እናንተ አሁን ንጉስ ናችሁ አንድ ነገር መስራት ፈቃደኛ አይደለም ካላችሁ አይደላችሁ ኢቭን ስሜታችሁ እንኳን ራሱ ነገሩን እየፈለገ አልፈልግም ካላችሁ ይቀራል ስለዚህ ማማነን ይገዛል ፈቃድ ስሜትን ይገዛል ስሜት የሚነዳችሁ ከሆነ ግን ስሜት መኖሩ ጥሩ ነው under your will ከተዳደረ ማለት አሪውዝ ሚና ያ ስሜት ከፈቃዳችሁ ስር ከተዳደረ that is the best አይ ብሎ ከንፍሎ ወጥቶ ግን ያለ ፈቃድ ግን ካስኬደ that means another ባርነት ውስጥ ነው ያላችሁት ማለት ነው አሪውዝ ሚና አሁን አንዳንድ ልጆች ወይ አምልጦኝ ነው ተሳስቼ ነው ወይ አንዴ ብልጭ ብሎብኝ ነው ይሄ ብልጭታም እንደሆነ ባናቀውም ብልጭ ብሎብኝ ነው አንዳንድ ልጆች too much ኢሞሽናችሁ ይመጣና በፈቃዳችሁ ማድረግ ያለባችሁ ሁሉ ኮንትሮል ያደርጋችሁ እና you are led by emotion ስለዚህ ኩርፊያ ተወዳላችሁ አያችሁ so ስሜት ቦታው መሪነቱን ሲይዘው ልክ አይደለም በፈቃዳችሁ ግን ፈቃዳችሁ በሚፈልግበት አቅጣጫ ስሜታችሁን ቢውልድ አድርጋችሁ ከሄዳችሁ ፈቃዱን በመትፈጽሙበት ጊዜ በትልቅ ኢነርጂ ነው የምትፈጽሙት because that emotion is your energy ደስታ ፊሊንግ ነው ብለናል የእግዚአብሔር ደስታ ገምናችን ስለዚህ ኢሞሽናችሁ ባለበት ሳይድ ኢነርጂው አለ
እግዚአብሔር ፍቃድ ያልሰጠው ሰው እዚህ ቤት አለ ወይ? ያለ ፍቃድ የተፈጠረ ሰው ካለ እጁን ያሳየኝ። ሁሉም ሰው ፍቃድ ካለው በአጭር ቃል ሁሉም ሰው ንጉስ ነው ማለት ነው። ስለዚህ ወንድሞች ሆይ ሰውነታችሁን ቅዱስ ያው እግዚአብሔርን ደስ የሚያሰኝ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርህራሄ እለምናችሁ። ለምን ይለምናል ሐዋርያው? ማስገደድ አይችልም። ምክንያቱም ያቅራቢው ፍቃድ ነው። አላገኛችሁ እዚህ አቅርብ ተብለ ትለመናለህ እንጂ ጆሮን ይዞ እንድታቀርብ ያደርግ ሰው የለም። ለምን? ንጉስን እንደዛ ማድረግ አይቻልም። አሪፎሊን ያ ስለዚህ ታቀርቡ ዘንድ ለምናችኋል። ይህም ለአእምሮ የሚመች አገልግሎት this is a ministry የክህነት አገልግሎት። ያ መስዋዕት የሚያቀርበው ማን ነው? ክህነት ነው። ኦኬ then የሚቀጥለው ቃል እንደዚህ ይላል የእግዚአብሔርን ፍቃድ ፈቃደኛ ሆነ ራስ መስዋዕት ካደረክ እግዚአብሔር ደግሞ በልውውጡ የራሱ ምን ይሰጣል? ፍቃድ ይሰጣል። እዚህ ነው ፍቃደኛ ሆነ ካቀረብክ ምን ይሰጣል? ፍቃድ which means እግዚአብሔር ይያለ ያለው በአንተ ፍቃድ ከምትሄድ ፍቃድን ከሰጠኸኝ you will walk in my will ነው። እዚህ ነው ምን ይያለ እንደሆነ አውቃችኋል? እኔ እንደነገስኩት እንደዛው ትነግሳለህ ይላል። Are you getting this? Yeah. So እኔ እንደምሰለጥነው አንተ መሰልጠን ትጀምራለህ። but ፍቃድን ግን መስጠት አለብህ። የእግዚአብሔር ፍቃድ ሚስጥር ነው። ለምን? ሰዎች ሁሉ የራሳቸውን ፍቃድ ሲያደርጉ ስለኖሩ ፖል ይመጣና የፈቃዱን ሚስጥር አስታውቆናል። የፈቃዱን ሚስጥር ፈቃዱ ምን ሆኖ ቆየ? ሚስጥር። ፈቃዱ ሚስጥር በሆነበት መጠን ሁሉ ልትገዛ አትችልም። ያ የንግስና ኦፊስ ተቀምጦ ነው የሚለው። ለምን? እና አዳም ፈቃዳቸውን ተጠቅሞ ማይገባ ነገር ስለበሉ ንግስናው ለማን ሆኗል? ለሉሲፈር። ስለዚህ የእግዚአብሔር ፍቃድ ሚስጥር ሆኖ ቆየ። I think እየገባችሁ ነው። ዘን የፈቃዱን ሚስጥር even ይሄን የሚነግራችሁ ኤፌሶን 1 ነው። ቆላስያስ ላይ ሄድና የፈቃዱን ዕውቀት በመንፈሳዊ ጥበብና አእምሮ ሁሉ አይገርማችሁ? የፈቃዱን ዕውቀት ዛምስ የእግዚአብሔርን ፍቃድ ባወቅክ ቁጥር ያንተን ፍቃድ ቀይረ ዘን ራይት ዜር ንግስና እየበረታ ይሄዳል። አንድ ንጉስ ነበረ በሞት ላይ ስልጣን ያለው ባይብል ነው እንግዲህ የሚያወራው። በሞት ላይ ስልጣን ያለው አንድ ንጉስ አለ። his name is Lucifer. now ሉሲፈርን በሞት ላይ ስልጣን ያለውን ስልጣኑን ለመቀማት ኢየሱስ የሚያደርግበት ስቴጅ ጋር ሲደርስ ኢየሱስ እንደዚህ ያለ አባቱ ብትወድጂ ጽዋ ከኔ ትለፍ፣ ነገር ግን የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ሲል በእግዚአብሔር ፍቃድ ውስጥ ነው ሉሲፈር ያንን ስልጣን የተቀማው። ስለዚህ ፈቃዳችሁን ለእግዚአብሔር በሰጣችሁ ቁጥር ሰይጣን የሚቀማው ነገር አለ። which means ንግስናው የማን መሆን ይጀምራል? የናንተ። አሜን ካላችሁ ሆነ ማለት ነው። I think you are understanding. all right ስለዚህ የንግስና ኦፊሳችሁ ምን ጋር ነው ያለው? ፈቃዳችሁ ጋር። your will is your kingship office. so you must be very very careful. በጣም አስቸጋሪው ነገርን ፈቃድን መስጠት is it? that is the most difficult part. የንግስና ኦፊሳችሁ እሱ ነው። እሱን ፓርት ዲቨሎፕ ማድረግ ለእግዚአብሔር መሰዋትን መልመድ ማወቅ አለባችሁ። ለዛ ነው ብዙ አሁን ንጉሶች ነን አሜን፣ ግን ፕራክቲካል ግን አይደረግላችሁ። why? ፕራክቲካል ካልሆነ ንጉስ ነኝ እያልክ እኮ እድሜን ሙሉ ተናገርክ፣ ምንም የምትነክሰው ነገር ግን የለም። ለምን ወይውን የሚያሳያችሁ ሰው የለም። አሁን እየገባችሁ መሰለኝ። ልቀጥል አልቀጥል? ኦኬ ስለዚህ አሁን ፈቃድ ያላችሁ እርግጠኛ ናችሁ? ፈቃድ ያላችሁ ማለት እላያችሁ ላይ ዘውድ አለ ማለት ነው።
አያችሁ ፈቃድ አላችሁ ማለት እላያችሁ ላይ ምን አለ ፈቃድ አለኝ ማለት ባሉ እላይ ላይ ምን አለ ዝም ብለ ባይነሊ ናችሁ ሲያስቡ ለካስ የሆነ ነገር ለማድረግ ፈቃደኛ ነኝ ስትሉ ምናችሁ ያደርጋችሁ ካን ዩ ኢማጂን ዲስ ነው ስፒሪት ዓለም ላይ እግዚአብሔር ማያችሁ እንደሱ ልጄ ዘውዱን አወለቀ ዘውዱን አጠለቀ ናው ፈቃዳችሁን ለእግዚአብሔር መስጠት ማለት በሰማይ እንዴት እንደሚታይ ላሳያችሁ ሰማይ መታረጉትን እንደዚህ እንደሚያገኝ ታውቃላችሁ ነው አታቆም እነኝን ቀበሌ ነው የሚያያቸው እነኝን ለሞገርዘ ሰማይ እንደዚህ እንደሚያያችሁ ታውቃላችሁ ከመሆናው እንደሱ ከሆነ ሰማይ እንዴት እንደሚያያችሁ ልንገራችሁ 24 ሽማግሌዎች አክሊላቸውን አንስተው እግሩ ፊት አረጉ ማለት ራሳቸው ቅዱስ ያው እግዚአብሔር እንደዚህ የሚያስመስሉት አድርገው አቀረቡ ማለት ዛትስ ፈቃዳቸውን ለጌታ ሰጡ ምን ሊያደርግ ነው ከዛ በኋላ እሱም አክሊል ይጨነላችሁ ፈቃዳችሁን መስጠት ማለት አክሊላችሁን አውልቃችሁ ይሄው ማለት ጮክ በሉና አራ ንጉስ ነኝ እንደ ባሪያ ማክት አታርጉ ባርነት አይመለከታችሁ አሜን በልጩና even እኔ ዊል የሚለውን ቃል can I show you are you serious maybe do we have a Webster right here okay let me show you እኔ አይደለ ዲክሽነሪ ተርጉምላችሁ ኤንጀል አይደለም የሚተርጉም ዲክሽነሪ ተርጉምላችሁ okay the most important part ግን ልንገራችሁ will the power to control over one's own action and emotion that's what will is sebla vrodika stolvradiato are you with me now the power to control one's emotion and action ስለዚህ የኮንትሮል ሴንተራችሁ ነው ምን የሚባለው will that is the kingly anointing of you will is ability to choose እንደዚህ ይልንገራችሁ እኛ የለንም ኤንጅሎች የሉም ምንም ነገር የለም ማን አስገደደው እግዚአብሔር ሰማይና ምድር እንዲፈጠር እዚህ ከኦሪጂናሉ ልነሳላችሁ ማን ነው ያስገደደው who made him create these things ችግር ነበረ ምን ችግር አለ እግዚአብሔር ብቻ ነው ያለው ምን ይቆረቆሩ ነገር አለ nothing zero ኃጢያት zero even እነ ሉሲፈር zero የለም ፍጥረት የለም the only one ማ ብቻ ነው እግዚአብሔር እና ማን አስገደደው ክሬት እንዲያደርግ ነው ዘፍጥረት አንድ ነው መነግራችሁ ሌላ ቦታ ዘለን አይደለም but can I show you that ማጆቫል ያሶተለካዳስ አንድ ጀግና ሰው ፈልጋለሁ ማን እንደሆነ አልገባኝ are you with me now በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ በሉት እስቲ እንደገና ጮክ በሉና ፈጠረ in the beginning God created this word ላሳያችሁ created አንዳንዱ የምታስቡት like boom ሰማይ boom ምድር እንደዚህ ነው የምታስቡት no created bara check አድርጉት ከፈለጋችሁ bara means to create number 1 number 2 to cut down number 3 to select number 4 to feed number 5 to choose bara ማድረግ ማለት ነው መምረጥ በመጀመሪያ እግዚአብሔር ሰማይና ምድር ምን አደረገ መረጠ so የመምረጥ ጉልበት ምን ይባላል ፍቃድ ለካ እንዲፈጥር ያደረገው ምኑ ነው ፍቃድ ወይ ጉድ እንደ መብረቅ አሜን በላንተ ለካ ዘፍጥረት አንድ ላይ ያለው ምንድነው ፍቃድ it is the ability to choose it is the ability to select ስለዚህ አንድ ሰው የሚፈልገውን ኮንትሮል የሚያደርግ ኮንትሮል አድርጎ የሚመርጥበት መንገድ ምንድነው የሚባለው ፍቃድ ለካ ዘፍጥረት አንድ ላይ ያለው ንጉስ ነው ሃሌሉያ that's why Elohim የሚለው ቃል ምን እንደሆነ ስትፈትሹ it means chief a leader aha ለካ ሊደራችን በፈቃዱ ነው የፈጠረው ያስገደደው ነገር የለም ምክንያቱም ምንም የለም
ያለ ማንም ጫና ፈቃዳችሁን መጠቀም ከቻላችሁ you are a king ሰው ምን ይለኛል አሁን ይሄን ባነገር ባረግ ምን ይለኛል እሷ ምን ትለኛለች ተብላችሁ ፈቃዳችሁን ማድረግ ያልቻላችሁ ልጆች I am sorry ባርነት ውስጥ ገባችሁ ፈቃዳችሁን የሚነካ አንድ ካለ ዛሬ እንቅጣው ይቀጣ Are you with me now ፈቃዳችሁን በፈቃዳችሁ መስጠት የናንተ ፈቃድ ነው somebody ግን አስገድዶ ከሆነ ይሄ ባርነት ነው ጮክ በሉና የማንም ባሪ አይደለም ለምንድነው ፖል እንደዚህ የሚለው ከሰው ሁሉ አርነት የወጣው ሰው ከማን ሁሉ you see now ከማን ሁሉ መስሪያ ቤት ይሆን ከተማ ላይ ይሆን ፖለቲክስ ውስጥ ይሆን ቢሮ ይሆን and business ላይ ይሆን ከሰው ብዙዎቻችሁ ከአጋንንት ነፃ መውጣት አይከብድም ነፃ መውጣት ቢከብደው ከማን ነው ከሰው ይሄንን ዘፋርግ የማወራችሁ ትልቁ ምክንያት መጀመሪያ ነገሩን ሴትል እናርገው ንጉስ መሆናችሁን እንስማማ የንግስና ቢሮአችሁ የቱ ጋር እንዳለ እናውራ Are you with me now ያ እሱን ሴትል እናርግ አሁን ንጉስ መሆናችሁና የንግስና ቢሮ የትኛው እንደሆነ ገብቷችኋል that is your will okay አስርቱ ትእዛዝ ማለት አናበለዋ አትስረቅ አታመንዝር ከኔ በቀር ሌላ አምላክ አይኑር ምናምን ማለት ምን ማለት እንደሆነ ልንገራችሁ that is the will of God አስርቱ ትእዛዝ የማን ፈቃድ ነው የእግዚአብሔር come on all right ሮሜ 2 okay ሮሜ ምዕራፍ 2 can we go ቁጥር 17 አንተ ግን አይሁዳዊ ብትባል በሕግም ብትደገፍ በእግዚአብሔርም ብትመካ ፈቃዱንም ብታውቅ ከሕግም ተምረ የሚሻለውን ፈተነ ብትወድ Are you listening again እናንብበው okay አንተ ግን አይሁዳዊ ብትባል በሕግም ብትደገፍ በእግዚአብሔርም ብትመካ ፈቃዱን ብታውቅ ከሕግም ተምረ የሚሻለውን ፈተነ ብትወድ so ፈቃዱን የሚያውቁት በምኑ ነው በሕጉ ነው so ባጭሩ የአስርቱን ትእዛዝ ስናወራው እንደዚህ ማለታችን ነው በመስረቅ ፈቃደኛ አይደለም ዝሙት በማድረግ ፈቃደኛ አይደለም ሌላ አምላክ በማምለክ ፈቃደኛ አይደለም ምኑን ይነገረን ፈቃዱን ነው ፈቃዱን ተናግሮ ኦኬ እሺ ስላልክ which means ፈቃዴ ይሁን ስላልክ ምን ማለት ነው እነኚህ ሰዎች ይሄን ነገር ለማድረግም ላለማድረግም ምን አላቸው ፈቃድ አላቸው ፈቃዳቸውን ተጠቅመው ወደ ሌላ ቦታ ሄደውበታል ቃል የገቡትን ፈቃድ መፈጸም አልቻሉም my god are you with me now so አስርቱ ትእዛዝ ምንድነው የሚያሳያችሁ ፈቃድ የማ ፈቃድ የእግዚአብሔርን ፈቃድ ግን ለመኖር የማን ፈቃድ መተው አለበት okay so የእግዚአብሔርን ፈቃድ ፈተናችሁ ማወቅ አለባችሁ ለዛ ነው በብሉይ ኪዳንም በአዲስ ኪዳንም ከሕጉ የተሻለውን ፈተነ ብትወድ ስለዚህ የእግዚአብሔርን ፈቃድ ደስ የሚያሰኝ በጎ ደስ የሚያሰኝ እና ፍጹም የሆነው ምን እንደሆነ አይታችኋል አሁን so any time የማን ፈቃድ ማወቅ አለባችሁ የእግዚአብሔር ብሉይ ኪዳን አዲስ ኪዳን it doesn't matter right okay now በደንብ ፎሎ አድርጉኝ እነኚህ እስራኤላውያን በጠቅላላ የእግዚአብሔርን ፈቃድ ማድረግ አቆሙና የራሳቸውን ፈቃድ ማድረግ ጀመሩ then እግዚአብሔር እንደዚህ ያለ okay now አዳም የራሱን ፈቃድ ሲያደርግ ከገነት አስወጥቷል እናንተም የራሳችሁ ስላደረጋችሁ ከከናን አስወጣችሁ አልሰማችሁኝ አያችሁ አዳም እኔ ይሄኛውን መብላት ፈቃደኛ አይደለም ይሁን እንጂ ያው አንተ ንጉስ ስለሆንክ ትመርጣለህ Are you with me yeah so እኔ ይሄን በመብላት ፈቃደኛ አይደለም ባትበላ ደስ ይለኛል ይሄኛውን ብላ ይሄኛውን አትብላ ብዬ ፈቃዴን እነግርሃለሁ የት ግን መፈጸም አለ መፈጸም ያንተ ለምን ፈቃድ ሰጥቻለሁ you are the king now ትሪት ማድረግ እንደምንድነው እንደ ንጉስ ሃሌሉያ
ፍቃድን ተፈቃድን ማረክ ከፈለክ እኔ የፈለኩትን ብላ አይ የኔን ፍቃድ ካልክ ግን ማለት ነው ገነት ውስጥ በራስ ፍቃድ መኖር ስለማትችል አስወጣሃለሁ ከነዓን ስትሄዱ እነኝን 10ን ፍቃዶችን አርጉ አይኛም ፈልግም እሱን ካላችሁ ኦኬ ሌላ ቦታ ኑሩ ከነዓን ግን መኖር አትችሉም ለካ ከነዓን በእግዚአብሔር ፍቃድ ነው የሚኖረው ለካ ገነት ውስጥ በእግዚአብሔር ፍቃድ ነው የሚኖረው ለካ ክርስትና ላይ በእግዚአብሔር ፍቃድ ነው የሚኖረው ዝና Are you with me now? Shout, yeah. Now, ስለዚህ እግዚአብሔር ምን አለ መሰላችሁ? ፔላ ሮሻት ይለፋል። ፈቃዳቸውን የሚፈጽሙ ሰዎች ጋር የራሳቸውን ፍቃድ በመፈጸም ማስተር ያደረጉ ይወላችሁ የእግዚአብሔር ፍቃድ አልፈልግም የራሴ ነው ማረጋው ስትሉ እናንተ ገና ግልገል ፍቃድ ፈጻሚ ናችሁ የራሳቸውንና ያጋንንት ፍቃድ በማረግ ማስተር ያደርጉ አሉ ስለዚህ እግዚአብሔር እንደዚህ ያደረገ ኦኬ የኔን ፍቃድ አልፈጽም ብላችሁ ራሳችሁን የምታረጉት ችግር የለውም በራሱ ፍቃድ የሚኖር አንድ አካል አለ ናቡከደነጾር የሚባል እሱ ስር ከተታችሁ አያቸው ምርኮ ማለት ምን እንደሆነ ፈቃዳቸውን በማድረግ ማስተር ያደርጉ ኤክስፐርቶች ናቸው ስለዚህ I will bring you and put you there እዛ ከተታችሁ ችግር የለም በእኔ ፍቃድ ስር አልሆንም ካልክ ዲማንን በሚያመለክት ሰው ፍቃድ ስር መኖር አይቀርም ሮሚ ምዕራፍ ምንድነው ኤፌሶን ምዕራፍ ምንድነው የሚለው ባይ ላምብላችሁ መሰለኝ Are you following? All right ይው የሚለውን ነገር በበደላችሁና በኃጢአታችሁ ሙታን ነበራችሁ በነርሱም በበደልና በኃጢአት ማለት ነው በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁ ለካ የሚያረጉት የማን ፍቃድ ነው ያ በአየር ላይ ስልጣን ያለውን አለቃ ፍቃድ ነው ያጋንንትን ፍቃድ ስለዚህ እግዚአብሔር ምን አለ ከነዓን ቁጭ ብለ የኔ ፍቃድ ካልፈጸምክ በአየሩ ላይ ስልጣን ያለው አለ ለሱ ሰጣል አሳልፌ ሰጣል በኔ ፍቃድ አልኖር አልካ እነ ዳንኤል ለምን ባቢሎን እንደገቡ እየገባችሁ ነው because በዘመኑ የወርልድ ሊደር የራሱ ፍቃድ የሚያደርገው ያጋንን ተወካይ ማን ነው ናቡከደነጾር እዚህ እዛው እስከታል በፊት የኔን አልኖር ካልክ ትኖራታለህ እዚህ አየሩ ላይ ፈቃድ ይዞ የሚጠብቅሃልና የኔን ካልኖርክ የሱን መኖር አይቀርምና ምረጥ እየተባልክ እጃችሁን እሱን እርዳኝ በሉት ማገልገል የእግዚአብሔር ፍቃድ ኮምፕሊት መፈጸም አይደለም ለምን መሰላችሁ በስማ ጋንን ታላወጣንም በስማ አልሰበክንም በስም እንዲህ አላደረግንም አልፈወስንም ምን ሲሉት በሰማይ ያለው ያባቴን ለካ አገልጋይ ተቀብቶም የራሱ ፍቃድ ሊያደርግ ይችላል ስለዚህ አገልጋይ መሆንም የእግዚአብሔርን ፍቃድ አያሳይም ክርስቲያን መሆንም የእግዚአብሔርን ፍቃድ መኖር አያሳይም በየትኛውም ደረጃ ቅባትም ይዘህ የምትፈልገው ልትኖር ትችላለህ Are you listening? የተሰጣችሁ ጸጋ በራሳችሁ ፍቃድ ስር ልታስተዳድሩት ትችላላችሁ God will never say no He will never say no ስታረግ ያይሃል ቀጥል መጨረሻው ላይ እንገናኛለን Okay so ወስዶ የእግዚአብሔር ፍቃድን እየፈጸሙ አንኖርም ሲሉ ምንም ችግር የለውም the master of his will የሆነ ሰው ዛለ እሱ ጋር ወስደሃል ብሎ ናቡከደነጾር ጋር ወሰዳቸው ተጠቅልለው አሁን እነ ዳንኤል በሳምባዲ ፍቃድ ስር ሊገቡ ነው አሁን ተመልከቱ እዚህ ጋር ነው አደጋው ናቡከደነጾር ፍቃዱን መፈጸም ጀመረ 3 አመት ሙሉ የንጉስን ማዕድ አብሏቸው የንጉስን ወይንጠጅ አጠጧቸው የባቢሎን ቋንቋንና የባቢሎን ትምህርት አስተምሯቸው አለ ስለዚህ እነኚህ ልጆች በማፍቃር ስር ያሉት በሱ አሁን የሚፈጸመው ማም ይፈልገው ነው ናቡከደነጾር ዳንኤል በንጉስ መጠጥ ይቅርብኝ ማለት ምን ማለት ነው እየሰማችሁ ነው ናቡከደነጾር ፈለገ መርጣችሁ አምጡልኝ እኔ እንደው መመገብና ማስተማር በፈልገው ሁሉንም አይደለም
ብሎ የናቡከደነጾር መስሪያ ቤት ማስታወቂያ ወጣ መልካም የሆነ ኢንፉንጋ አልፈልግም እርግጠኛ አይደለም በናቡከደነጾር ማስታወቂያ እዚህ ቤት ማለፍ የሚችል ሰው እንደሆነ ብዙዎች እዛ ጊዜ የባቢሎን ምርኮኛ ብትሆና መማረግ ሳይቀር አትመረጥም እዛም ግን አሪውስ ሚና ስለዚህ መልካም የሆኑትን አለ ከዛስ ጥበብና ዕውቀት የሚያስተውሉትን አለ ነውር የሌለባቸውን አለ ዳንኤል ማስታወቂያውን አይቶ ተወዳደረ ዳንኤልና ጓደኞቹ አሸነፉ ገቡ ተመርጠው ገቡ ከገቡ በኋላ ግን አይ ቋንቋን እንማራለን የባቢሎንን አስተምሮ ትምህርቱን ሁሉ እንወስዳለን ከሌክቸሩ ከቋንቋው ጋር ችግር የለም ሊትሬቸሩን ሁሉ እንወስዳለን ባቢሎን እንዴት ተመሰረተች ባቢሎን መሰረቷት አባቶቿ እነማን ናቸው የባቢሎን ኢኮኖሚ ፖሊሲ ምንድነው ማህበራዊ ትስስሯ ምንድነው የባቢሎን ቴክኖሎጂ ምን ይመስላል እነኚህን ሁሉ እናጠናለን ባቢሎን ስንት ነገድ አላት ስንት ጎሳ አላት በባቢሎን አውራጃ ስንት ቋንቋን ያለው መልካም ምድሯ ምን ይመስላል የወንዞቹ ስም ማን ነው የተራሮቹ ስም ማን ነው እነሱን ሁሉ እናጠናለን ችግር የለብንም ጂኦግራፊ በማጥናት ምግቡ ጋር ሲመጣ ግን ለዚህኛው ፈቃደኛ አይደለንም ማለት this is Daniel ሰምታችኋል ኢትዮጵያ ታሪኳ የተጀመረ ኢትዮጵያ ምን አይነት ነገር አላት ከጀርባ እነማን ነገሱባት ሲነክሱ እንዴት ነበረ ማህበራዊ ፊሎሶፊያ እንዴት ነው ኢኮኖሚክ ፋውንዴሽኑ እንዴት ነው ምናምን የሚለውን ሁሉ ልናጠና እንችላለን ችግር የለም ኢትዮጵያ ውስጥ ያለው ሁሉንም በርበረን ማወቅ እንችላለን ታሪክ ነው ሊትሬቸር ነው and education ነው ችግር የለብንም we can study everything ኢትዮጵያ ውስጥ ያለ 80 ቋንቋም ከሆነ 80ውን ማጥናት እንችላለን there is no problem with it nothing አንዳንድ ነገሮች ግን ሲገኙ ቀጥታ ንክኪያቸው ካጋንንት ጋር ስለሆነ ዘዲመን ሳይዱን ግን አንነካም እየሰሙኝ አይደለም መብልጋ ሲመጣ ግን wake up ምንድነው ችግሩ ናቡከደነጾር ያለው ምግብ አብሏቸው አይደለም ከማዕዴ ነው ሶ የማን ማዕድ ነው የራሱ ሶ ለንጉሱ የሚቀርብ ስፔሻል ዴንቲስት is a special meal ግን ለንጉስ የሚቀርብ ሚል ግን እንደዚህ ነው እየሰሙ አይደለም ነኝ ልጅ ንጉሱ ጋር ከመቅረቡ በፊት መጀመሪያ ንጉሱ አምላክ አለኝ ስለሚል even ዳንኤልን ብልጣሶር ሲሉት በአምላኬ ስም የተጠራው ነው የሚለው ሶ የአምላኩ ስም ነው ብልጣሶር ስለዚህ ለብልጣሶር ነው መጀመሪያ የሚሰጠው ከዛስ የቀረውን ነው የሚበሉት ሶ ዳንኤል አልበላም ያለው ጉዳዩ ለማስለተሰዋ ነው ላጋንንት ምክንያቱም አንደኛ ቆሮንቶስ ምዕራፍ 10 ላሳያችሁ እየተነጋጋችሁ ፕሊዝ ናው ያ ሃሌሉያ ሉክ ሚለውን ነገር አንደኛ ቆሮንቶስ ምዕራፍ 10 ኦልራይት maybe like ብዙ ቁጥር ማንበብ አልችልም ግን ለሴ ቁጥር 18 በስጋ የሆነውን እስራኤልን ተመልከቱ መስዋዕቱን የሚበሉ የመሰዊያው ማህበርተኞች አይደሉምን ለካ መስዋዕቱን ስትበላው የመሰዊያው ስለዚህ ዳንኤል ጋር ፉዱን ስታመጣው ዳንኤል ያየው ሌላ ቦታ መስዋዕት አለ መሰዊያ አለ የዛ ማህበርተኛ ሊያደርጉኝ ነው shout yes የሚቀጥለው ነው ለጣዖት የተሰዋ ምናምን ነው እላለውን ወይስ ጣዖት ምናምን እንዲሆን እላለውን አይደለም ነገር ግን አሕዛብ የሚሰውት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰው እላለሁ ከአጋንንት ጋር ማህበርተኞች እንድትሆኑ አልወድም ለካስ የናቡከደነጾርን ምግብ መብላት የማን ማህበርተኛ መሆን ለዘላለም የአጋንንት ማህበርተኛ አትሆኑ አሜን ስለዚህ ቋንቋውን ሲያስተምረኝ ችግር የለውም because ባቢሎናን የሚያወሩት ነው እንጂ አጋንንት የሚያወራው ቋንቋ አይደለም ሶ ሊትሬቸሮቹን ሲያጠኑ የባቢሎንን አመሰራረት አመጣጥ and ፊሎሶፊያቸውን በምን ላይ ተመሰረተ አባቶች እነማን እሱ ችግር የለውም ምናጠናው ስለሰው ነው
ምግቡ ጋር ሲመጣ ግን ወይን ጠጁ ጋር ሲጠጣ ግን መጀመሪያ የሚሄደው ለአጋንንት ስለሆነ ያጋንን ማበርተኛ ሊያደርጉኝ ነው። ስለዚህ ዳንኤል እንደዚህ ያለ ይሄንንማ አልፈልግም። ልጁ ያየው ምንድነው? ይሄን ከበላ እድሜውን ሙሉ ያጋንንት ፍቃድ ነው የሚያደርገው። ያጋንንት ማበርተኛ ነው የሚያደርገው። እቺን ሴክሬት ነው ያሸተተው። ያጋንንት ማበርተኛ ከሆናችሁ የማንን ፍቃድ ልታደርጉ ነው? ይሄ ደግሞ ለዘላለም እናንተ ላይ ሆነ። አሪው ዝሚና የፈለገውን ነገር ያርጉ። እዚህ ኢትዮጵያ ውስጥ ቢዝነስሜኖች፣ ፖለቲከኞች፣ ኢኮኖሚስቶች ኤንድ ቸርች መሪዎች፣ የሃይማኖት መሪዎች ሁሉም የፈለጉትን ያርጉ። but when it comes to demonic thing አይ እንዳወራችሁ ያረጋችሁ ያረጋችሁ አሪው ዝሚና የሚገርመው ነገር ይሄ ነው። ይሄንን ነገር እንዲያረጉ ንጉሱ መጥቶ ለአስፋኔዝ ነው የሰጠው። አስፋኔዝ በሉ አሽፒናስ ምን ማለት ነው? እሱ የፈረስ አፍንጫ ማለት የፈረስ አፍንጫ ስራው ምንድነው? አይገርማችሁም? አስፋኔዝ ያላሸተተውን ዳንኤል አሸተተ። አስፋኔዝ የሚለው ንጉሱ ብሉ ብሏል። ስለዚህ የሱን ወይን ጠጅ መጠጣት አለባችሁ፣ የሱ ምግብ መብላት አለባችሁ። ከእኔ የመጣው ከምን ጋር ነው የሚገናኘው? አስፋኔዝ የሚያውቀው ነገር የለም፣ ግን የፈረስ አፍንጫ ይዞ ነው። አሁን ግን የሚያሸተው ማን ነው? ዳንኤል። እግዚአብሔር በዲሰርንመንት የበላይ ያርጋችሁ። የማሽተት አቅማችሁን በተወጥፍ ይጨምረው። ዘያ አንድ ሰው መጥቶ የሆነ ነገር ሲያወራችሁ ከቃሉስ መንፈስ ማሽተት አዳምን ገነት ውስጥ ከመክተቱ በፊት ሔዋን እንዴት እንደመጣችና አዳም እንዴት እንደመጣ ባይብል ይናገራል። እንደዚህ ነው የሚለው የምድር አፈር የሆነውን ሰው አበጀው፣ በአፍንጫውም የውትን እስትንፋስ በመኑ የአፍንጫ ስራው ምንድነው? ስለዚህ አዳም እባቡ ሲመጣ አሽትቷል። ችግሩ ያለው ሔዋን የሚያወራውን ነገር ማሽተት አልቻለችም። በእውኑ እግዚአብሔር በገነት መካከል ካለው ዛፍ ሁሉ አትብሉ ብሏልን ሲባል መመለስ ምን አስፈለገ? ማለት ያለበት ምን ይመለከታል? ማሽተት ያልቻለ ሰው ግን ወደሚቀጥለው ድርድር ነው የሚሄደው። አንድ ሰው መጥቶ ነገር ሲያማከ ኧረ እባክህ ነው እንዴ? ኧረ ሂጅ እውነት ነው ምናምን እያለ ወደሚቀጥለው ይላል። ወደሚቀጥለው ወዴትም አትሄድም። አሽተታት አስቆመዋል። ወይ ከኔ ጋር በሉ በእውኑ እግዚአብሔር ገነት ውስጥ ያለውን ዛፍ ሁሉ አትብሉ ብሏልን? ጮክ በሉና ምን አገባ? ማለት ያለበት ዋሪው is that your business? ሻካባራቶ ስለ ዛፉ ለምን ነው የምትጠይቀኝ? በላው አልበላው ፋስቲንግ ላይ ሆነስ አይሾ እግዚአብሔር የማሽተት አቅማችሁን ይጨምር። አሽታቾች ብትሆኑ ኖሮ ይሄን ከስንት ነገር አትበሉም ነበር። ይገርማል። አስፋኔዝ ዝም ብሎ ጮማውን ወይን ጠጁን ይዞ ያሯሩታል። ለዳንኤል ሰጠው፣ ለእንትና ለአናንያ ለአዛርያ ምን አይላል? ዳንኤል ቆሞ የፈረስ አፍንጫ ነው ስሙ። ሰውየው ግን አያሸትም። I think this guy is asthmatic ነው ወይ ሰሞኑን ጉንፋን ይዞታል፣ ኮሮና አለበት፣ አያሸትም። ዳንኤል he smelled it. እግዚአብሔር ምድረ በዳ ሳሉ ምን እንዳለ ሰው የመላእክትን እንጀራ በላ ይላል አይደል? መና የማን ምግብ ነው? የመላእክት ነው። ሰው የመላእክትን ምግብ በላ። እግዚአብሔር መና ሰለቸን ያሉ ጊዜ ዋይ ይሄን ምነግራችሁ ዘኍልቍ ምዕራፍ 11 ነው። ሰለቸን ያሉ ጊዜም አንድ ቀን አይደለም፣ አንድ ሳምንት አይደለም፣ አንድ ወር አይደለም። ነገሩ ባፍንጫቸው እስኪመጣ ድረስ ስጋ ሰጣቸዋለሁ አለ። እግዚአብሔር ለምን ነው ባፍንጫ እስኪመጣ የምትሰጠው? because እንዲበሉት ሳይሆን እስሜል እንዲያደርጉት ፈልጋል። ምናቸው ነው መንካት የፈለገው? ዲዘርንመንት። ለምን የሚጠይቁት አልገባቸው።
አንነዚህ የምታወሩት ሐሳብ ያጋንንት ይሁን የናንተ ይሁን ማለት ችግሩ ይሄ ነው ዘዳግም 11 ላይ ማን ዘውልቁ 11 ላይ በመካከላቸውም የነበሩ ልዩ ህዝብ ጎመጁ ነው እስራኤላን አይልም ምን ለካ ግብጻዊ ገብቷል ለካ ይሄ ሐሳብ የመጣው ከየት ነው ከግብጻዊ ስለዚህ ሐሳቡ የግብጻዊ ነው የእግዚአብሔር ነው የእስራኤላን ነው ማሽተት አልቻሉም ስለዚህ የምትበሉትን የታመጣዋለሁ አለ አፍንጫችሁ because you don't discern ነው እግዚአብሔር የማሽተት አቅም ይስጣችሁ አሜን እናንተ ሳታሸቱን ጓደኛ ይተላላችሁ ቦይፍሬንድ መስራቤት ጓደኛ ምንም አታሸቱም አጠገባችሁ ያለውን ሰው የማሽተት አቅም ይስጣችሁ እግዚአብሔር አሜን ሰውን ሁሉ በክርስቶስ አቀዋለሁ ይላል እናንተ በታሪክ ነው የምታውቁት ባጠፋው ጥፋት ነው የምታውቁት ጥፋቱ ሳይጠፋ ለምን አታሸቱት በልምምድ ነው ምንና ልምምድ ኦኬ ወደቀ ትላንትና ምን ይሁን ታለሽ አንተም ወድቀ ነበር በልምድ አቀዋለሁ እንትን እቺኛ አብሮ አደጋችነት ልንገራችሁ ናቡከደነጾር ወደ ግዛቱ ማንን ማርኮ እንደወሰደ ቢያቅ ኖሮ ዳንኤልን እዛ ቦታ ያመጣው ነበር ይውላችሁ የዚህ ዓለም ገዢዎች ይሄን የክብር ጌታ አውቀውት ቢሆን ኖሮ ባልሰቀሉት ለካስ ሚገለበጥበትን ሚስጥር ነው ናቡከደነጾር ማርኮ ይወሰደ he didn't know ማንን እንደማረከ ጀግና ነኝ ነው የሚለው one day ግን ምዕራፍ 2 ላይ ህልም አለመ ህልሙ ጠፋበት ህልሜን አምጡልኝ ትርጉሙንም ንገሩልኝ ብሎ የራሱን ጠቢባኖች ፈለገ የለም ከዛስ አሁን አሪዮክ የሚባል ሰው መግደል ጀመረ ትርጉም አላመጡም ስለዚህ ንጉሱ አዋጅ አውጃ ምን ይገደሉ እኛ ሰፈር ያለ ጠቢባን አይረባም ምናም ብሎ ስም ያስመዘገበ ላይሰንስ ያለው ሁሉ እየተጠራ ሰላም ሚኒስትር ነው የትም ካውንስል ኦኬ እየተጠራ ቷ ቤተ መንግስት እየተጠራ ከዛ ዳንኤል እንደዚያ ምን ነው የንጉሱ አዋጅ ቸኮለ ቀስቀስ በሉ እንጂ ጊዜ ስትሆን let's go somewhere ሰውየው ተባበኛል ምን መሰለ እንደማንኛውም አይደለም ተማርከን ስንመጣ ማን እንደሆነ ምናቀው ነገር ከጓደኞቹ ጋር እግዚአብሔር ፊት ቀረበ to your surprise እግዚአብሔር ነገሩን ነገረው እና ናቡከደነጾር ትርጉሙን ሲሰማ ያረጋውን ታውቃላችሁ ነገሩን ሲሰማ የጠፋውን ህልሙን አምጥቶ ሲናት ከነ ትርጉሙ ሲነግረው ናቡከደነጾርም ለዳንኤል ሰገደ ይላል wait a minute ምትሰግዱለትን ሰው ማርካችሁ እንዴት ታመጣለ ስለዚህ ናቡከደነጾርም አያሸትም የፈረስ አፍንጫ ተባለው አያሸትም የናንተ ጠላት ሉሲፈርም አያሸትም ያደብተራም አያሸትም ፖለቲከኞችም አያሸቱም ሟርተኞችም ኢቭን ነብይ የሚባሉትም ግን የሆነ ጀግና ልጅ አለ ቸርች ውስጥ እግዚአብሔር ዲዘርንመንታችሁን ይጨምራው በጣም የሚገርማችሁ ይሄ ነው ናቡከደነጾር በሉስቲ ኢቭን በእንግሊዝኛ ላይ ኔቡከድነዛር ኔቦ is what it is a god of literature wisdom and art ስለዚህ ናቡከደነጾር ህልምም ያለመው ምንም የሚለው የምን አምላክ አለ ብሎ ነው የትንቢት ትልልቅ ፕሮፌሲን ያመጣው ዛፋ ያለው ይላል እንዲያነ ይላል so this guy is into the prophetic are you with me now so የትንቢት አምላክ ነው ምንም ያደርገው የሚያመልከው በጣም የሚያሳዝነው ግን ዳንኤል ማን እንደሆነ ግን አያውቅም you can be called a prophet but you don't know who Daniel is discernment ያለው ሰው ነው ተባላላችሁ ግን you can't smell Daniel ምን ይመስላችኋል ናቡከደነጾር ለዳንኤል ሰገደ ቢባል ምን ይመስላችኋል ይሄ ታሪክ በግዛቱ ቢወራ አራ ነው የሚለው ሰው ሁሉ እኛማ ከዚህ በኋላ ለሱ አንሰግድም ስለዚህ ሰው ሁሉ የሚሰግደው ለማን ይሆናል ለዳንኤል ሞስ ላይክሊ ይሄን ነገር በጓዳ ደብቆ ይመስለኛል ያረጋው ሌላ ሰው እንዳይሰማበት ዳንኤልና it is so amazing now can I go into the deep part ከኔ ጋር እንደዚህ በሉ ለድሮ ችግር
ግን ዘንድሮ ለተቀሰቀሰ እኔም የድሮ ጥበብ አለኝ እቀሰቅሰዋለሁ Now let me show you spiritual design እንድታረጉ ዛሬ ጎበዞች አረጋቸዋል በደንብ ከሰማችሁ ይነታል ባይዘው ሰባት ሰው በደንብ እየሰማኝ Listen now ናቡከደነጾር ሄዶ እስራኤል ያሉትን ነገሮች ሁሉ ሰብስቦ አመጣና ይወላችሁ ሚለውን this is what he did ይወላችሁ ሚለውን እንደዚህ ይላችኋል በአምላኩ ቤት ወሰደው ዕቃውንም በአምላኩ ግምጃ ቤት አገባው ግን የት ነው የወሰደው ወደ ሰናኦር ምድር ወደ ምድር በሉ ከኔ ጋር ጮክ በሉና ተናገሩት ወደ ሰናኦር ምድር ሲወስድ ናቡከደነጾር ሳም ስፒሪት አክቲቬት ያደረገ ያላወቃችሁት አይ ጎበሶ ፈልኩ ይሄ ነገር ለዘንድሮ ጴንጤ አይሆንም እንዴ ለኔ ሆናል በሉስ because can I talk to you now ይወላችሁ ዘፍጥረት ምዕራፍ 11 ጋር ልውሰዳችሁና let me show you something ምድር ሁሉ በአንድ ቋንቋና በአንድ ንግግር ነበረች ከምስራቅ ተነስቶ በሄዱ ጊዜ በሰናኦር ምድር አንድ ሜዳ አገኙ ናቡከደነጾራውን እቺ መንፈስ ነው ማምጣት የፈለገው ስለዚህ ድሮ ለነበረ ሊቀሰቀስ ለፈለገ የጠላት አሰራር እኛም እግዚአብሔር ጋር ድሮ የሰራበት ዊዝደም አለው ዛሬ ልንገራችሁ እያንዳንዳችሁ አፋችሁን ክፈቱ አትሸነፉ I will show you how it is hey so አምጥቶ ሰናኦር ምድር ሲላችሁ ሰናኦር የጀመረው ናቡከደነጾር አይደለም ሰዎች ምድር ሁሉ በስንት ቋንቋ ነበረች ባን so ለምንድን ነው ናቡከደነጾር ቋንቋ እንዲያስተምራችሁ የፈለገ ሰናኦር ለምድር ሁሉ ስንት ቋንቋ ነበር አንድ ቋንቋ so ናቡከደነጾር ከያገሩ ምርኮኞች አመጣና ቋንቋ አስተምሯቸው አለ ለምን ሰናኦር ለቋንቋ ስንት ነው ስለዚህ ሰናኦር ለምትገዙት ቋንቋ ስንት አድርጋችሁ ነው ስለዚህ ናቡከደነጾር ይሄን ፕሮጀክት የፈለገው ለዚህ so ወደ ሊወስዳቸው into the ancient demon እነን አምሩድ የነበሩበት ስለዚህ የድሮን መንፈስ ለሚቀሰቀስበት እዛ ቦታ ላይ ነገር ያፈረሰ እግዚአብሔር አለ እኛም እሱን ግባት እንጠራለን ከነገር በሉ ለኤንሸንት አጋንንት ኤንሸንት ጥበብ አለ አትወድቁም አትሸነፉም ናው ጉዳዩ ነው እግዚአብሔር ፈቃዳችሁን እንድታረጉና የተለያየ ነገር ተጠቅማችሁ ወደ ላይ እንድትነሱ ዝም የሚላችሁ ጊዜ አለ ኦኬ ሰዎች ከምስራቅ ተነስተው let me read this ምድር ሁሉ በአንድ ቋንቋና በአንድ ንግግር ነበረች ከምስራቅ ተነስተው በሄዱ ጊዜ ከየት ተነስተው ነው ሄዱት listen what this thing is እግዚአብሔር ሁሌ ሙቭመንቱን የሚጀምረው በምስራቅ ነው ኦኬ ሰው የት ነው የነበረው ምክንያቱም በምስራቅ በኤደን ገነትን ተከለ ኢየሱስ ያረገው ከየት ነው ከኢየሩሳሌም በስተምስራቅ ባለው ደብረ ዘይት ተራራ ሲመጣ እንዴት ነው የሚመጣው ዘካርያስ ምዕራፍ 14 ቁጥር 4 ላይ በኢየሩሳሌም በምስራቅ ትዩ ባለው በደብረ ዘይት ተራራ so ሲሄድም በምስራቅ ነው ሲመጣም በምስራቅ ነው ሕዝቅኤል ሲነግራችሁ በምስራቅ በኩል መጥቶ በምስራቁ በር በኩል ይገባል ያን በር ለዘላለም ዝግ ሆኖ ይኖራል ይላል so ሁሉ ጊዜም ቢሆን እግዚአብሔር ከነው ሙቭመንቱ የሚጀምረው ምስራቅ are you listening እነኚህ ሰዎች ከምስራቅ ተነስተው ከሄዱ ዛት ሚስ የእግዚአብሔር ሙቭ አልፈለጉ ናው የእግዚአብሔር ሙቭ ትተው የማን ፍቃድ ነው የሚያደርጉት የራሳቸው ከምስራቅ ተነስቶ መሄድ ማለት የራስን ፍቃድ መፈጸም ዛሚስ ከእግዚአብሔር ሙቭ ውጪ ሌላ ሙቭ ሊያስነሱ ነው ይፈልጉ ናው let me tell you እግዚአብሔር አንድ ፕላን እንዳለው ይታወቃል ምን መሰላችሁ ፕላኑ እነኚህ ሰዎች ሲናገሩ እንደዚህ ያሉ እነሱ ያወሩት ልንገራችሁ ኦሬት ልንገራችሁ ኑ ለኛ ከተማና ራሱ ወደ ሰማይ የሚደርስ ግን በእንስራ በመድር ላይ ሳንበተን ስማችንን እናስተር በመድር ላይ ሶ ምን እንደሚሉ ያውቃሉ ስለዚህ መበተን የማፕላን ነው የእግዚአብሔር ሳንበተን መታሰቢያ እናቆም ለምን ድሮ አንድ ነበርን ተመልሰንም አንድ
እንሆናለን ለሚለው ሳም ሐውልት ላይ ቆሙ ፈልገው ገብታችኋል so against ማን እየሄዱ ነው God so the will of God መበተን ነው the will of them አለመበተን so these guys against the will of God እየሄዱ ነው ይሄንን አይቷል እግዚአብሔር እየሰማችሁ ነው so ባቢሎን ጋር የነበረው ዲፕ ነገር አለ ሁለተኛ ነው ሶስተኛ አይደለም እንደዚህ ያለው ስማችንን እናስተራ they never said ስሞቻችንን they said ይሄ ሁሉ ህዝብ ስንት ስም አለው one ያሉት እንደዚህ ነው ያ ላምብላችሁ በእንግሊዘኛ ወሽ አይሽ and they said go to let us build us a city and a tower whose top may reach unto heaven and let us make a name names አይደለም one name ስለዚህ የሆነ ስም መትከል ፈልገዋል now the question is what can that name be የሆነ ስም ነው የሚተክሉት እዛ ቦታ ላይ so what can that name be ስለዚህ የሆነ ድሮ somewhere የነበረ የሆነ ስም ተመልሶ ሲመጣ ስታዩ አምሯችሁ መንቃት አለበት እነኚህ ሰዎች የፈለጉት ስሞች አይደለም one name so what can that be definitely it is not the name of God because against God ነው ይሄዳል ምንም ነው የፈለጉት እኛ ምን ፈልገው አንድ ስም አለ his name is Jesus but ከዚህ ስም ውጪ ሌላ ስም የፈለጋ አካል